ከብዙ ጸሎት በኋላ ምስጋናና ዝማሬ የአማኝ ምልክት ነው። ከብዙ ጸሎት በኋላ ምስጋናና ዝማሬ የአማኞች ምልክት ነው። አማኝ ማለት ምን ማለት ነው? የሌለውን ነገር እንደ አለ አድርጎ በሚቆጥረው በሚጠራው አምላክ ያመነ ማለት ነው። ስለዚህ የለመናችሁትን የጠየቃችሁትን እንደ ተቀበላችሁ ስታምኑ ማመስገን ትጀምራላችሁ። ለምሳሌ ቅዱሴ የሚቀጥለው ሳምንት መኪናህን እቀይርልሃለሁ ቅዱሴ የሚቀጥለው ሳምንት መኪናህን እቀይርልሃለሁ ስለው አሜን ብሎ ተነስቶ እጄን ሳማረ። አማኝ ማለት ይሄ ነው። ምንም በእጁ አልገባም እኮ። እግዚአብሔር ተናገረው መዘመር ይጀምራል። እግዚአብሔር ተናገረው ልል ማለት ይጀምራል። አንደጋ አና ማሃዲጋ አንደኛ ሳሙኤል ምዕራፍ 2 ላይ ሄዱልኝ። ምዕራፍ 2 ቁጥር 3 ላይ ቅዱሴ ሄዱልኝ። ምንድነው ይሄን 7 ቀን የጾምሽበት? ምንድነው ያጠየቅሽው? እግዚአብሔር ምንድን ነበር ለአምላክ ያቀረብሽው? ለዚህ ለሚሰማ ደግሞ ሰምቶ ወያ አይደለም የሚለው በእሳት የሚመልስ አለ። የነገራችሁት አለ፣ ለእግዚአብሔር ያወራችሁት። ይኸውልህ ሐና የምትባል ሴት ይኸውልህ ሁለት ነው። መለኮታዊ ፍጥነትም ይገባል እዛ ውስጥ። የሚጸልዩ ሰዎች ባይዘው የሚጸልዩ ሰዎች እንደ ኖርማል አይሄድም ላይፋቸው። የሚጸልዩ ሰዎችም ባይዘው ቦሌ ሩዋንዳ ትታቸው ከ6 ወር በኋላ ቦሌ ሩዋንዳ እንዳትጠብቃቸው። የት ነህ ብትለው ይሻልሃል እንጂ በተለመደ ቦታ አታገኛቸው። አንድን ሰው እግዚአብሔር ሰማው እና አይላችሁ ሐና ልጅ ለመነች ከእግዚአብሔር። ኦራ ማሃዲያማስ በቴሌቪዥንም የሚያይ እዚህ ጉባኤውም የተቀመጠ የልጅ ጥያቄ ያለው በኢየሱስም ተመለሰ ይሁን አለ። ልጅ ጠየቀች። አሁን ይውላችሁ ዲቴል ታሪኩን አልገባም። ኤሊ ግን እንዲህ ያላት እግዚአብሔር የለመንሽውን ይስጥሽ አላት። በቃ እግዚአብሔር የለመንሽውን ይስጥሽ። እግዚአብሔር የለመንከውን ይስጥ። እግዚአብሔር የተንበረከክበትን ይስጥ። እግዚአብሔር 7 ቀን የጾምክበትን ይስጥ። አለቀ። አሁን ይሄንን ሲላት ከዛች ደቂቃ ጀምሮ አለች። እንባዋን ጠረገች። የልጅ ጥያቄ አቆመች። ሻባሃዳ ከልመና ወደ ምስጋና የተሻገረ ሰው አሁን በአመቱ ጸንሳ ወለደችና አንድ መዝሙር ዘመረች። እንዲህ አለች፣ ቀንዴ ከፍ ከፍ አለ፣ አፌን በጠላቶቼ ላይ ተከፈተ፣ ልቤ በእግዚአብሔር ጸና። በባሌ አይደለም በሕልቃናን በእግዚአብሔር ጸና። ከዛ አትታበዩ አለች፣ በኩራት አትናገሩ አለች። እግዚአብሔር አዋቂ ነው አለች፣ ስራን ሁሉ የሚመዝን ነው አለ። አንብብልኝ ከቁጥር 3 ጀምሮ ቅዱሴ። ይህን ያህል በመታበይ አትናገሩ፣ አትታበዩ።
እንዲህ ያለውንም የእብሪት ቃል ካፋችሁ አይውጣ። እንዲህ ማለት የእብሪት ቃል ካፋችሁ አይውጣ። እግዚአብሔር አምላክ አዋቂ ነውና። እሺ ስራም ሁሉ በእርሱ ይመዘናል። አዎ የኃያላን ቀስቶች ተሰባብረዋል። እሺ ደካሞች ግን በኃይል ታጥቀዋል። ደካማ ነው ብለን እንዳስቀበት፣ ዘመን ስለሚቀየር ባዶ ነው ብለን እንዳታሾፍበት፣ ጸሎት የሚባል ኃይል ስላለ። ከዛስ ጠግበው የነበሩ ለእንጀራ ሲሉ ተገዙ። እሺ ተርበው የነበሩ ግን እንጀራ ጠገቡ። መካኒቱ 7 ልጆች ወልዳለች እና ብዙ ወንዶች ልጆች ወልዳ የነበረችው ግን መከነች። አሁን ስሙ፣ መካኒቱ አለች 7 መካኒቱ ስንት? አልሰማሁማ አልሰማሁ። ጩና በልልኛ። ስንት ወለደች? ምዕራፍ 1 ቁጥር 6 ላይ ፍናናም ባለመውለዷ ምክንያት እጅግ ታስመራት ነበር፣ ታስቆጣትም ነበር፣ ታበሳጫት ነበር። ይህንንም በየዓመቱ ታደርገው ነበር። ያጣችሁ ሰዎች፣ ሰው ባዶ እጃችሁን ያያችሁ፣ አይሰማም እንደ እግዚአብሔር አይሽም እንደ ተባላችሁ፣ ያንተ መቼ ነው የሚጀምረው የተባላችሁ፣ ነብይ ነኝ ስማኝ፣ ነብይ ነኝ ስማኝ። ሰው 2 3 4 እያለ እሱን ነገር ሲቆጥር አንድ የምትሉት ያጣችሁ፣ የሰራዊት ጌታ እግዚአብሔር በ7 ያስጀምራችሁ። አይ ፕሮፌሰር ትንቢት ነው የምናገረው። በ7 ትጀምሪያለሽ፣ በ7 ትጀምራለህ። ማላካፋና ከባሽ ዳይላካባሻ አና ማህረባ ሀዲያባስ ለከቢራ ባረባ። በእግዚአብሔር ፊት የተደፋችሁ ሰዎች ስትጀምሩ በ7 ነው፣ ስትጀምሩ በብዙ ቁጥር ነው። ላካፋዲያሳ የሆነ ሰው አያለሁ 20 ዓመት ስራ የፈታ 10 ዓመት ስራ የፈታ እግዚአብሔር በብዙ የሚያስጀምረው ሰው። መካኒቱ ያልተሳካላት፣ ያላፈራችው፣ ያልሆነላት፣ እቤት ቁጭ ያለችው ያልተሳካላት፣ ሰው ፈላጊ የሌላት ያቺ ሴት ሲጀምር አላከማያ እንደ ሰው አስበኝ አልከው አይደል? ከሰው በላይ ያረጋል። እንደ ሰው አግዘኝ አልከው ያስቀድማል። አላህ ባለከባራ ፕሮሲጀር ያልጠበቀ ወረፋ ያልጠበቀ በረከት የሚያገኘው ሰው አየው። ሀዳ ከፋዲያ ባሳ ወረፋ ያልጠበቀ በረከት የሚያገኘው ሰው፣ ሲዝኑን የጣሰ በረከት የሚያገኘው ሰው ላሻባጋዳ ጋባዲ ጋባስ ራባካፋዳ ውሰዳው 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 113 ቁጥር 9 ላይ ወጡልኝ። እኔ የሆነን ሰው አየዋለሁ በመለኮታዊ ፍጥነት ሁለተኛ ፎቅ፣ ሶስተኛ ፎቅ፣ አራተኛ ፎቅ ሳያይ መለኮታዊ ፍጥነት ማለት እንደ ሊፍት ነው። ድንገት 20ኛው ላይ የሚገኝ ሰው አይቻልም። እናና ሀዳ ይኸውልህ የነብይ ቤት ነው፣ ጆክ አይደለም። አጠገብ ላለው ሰው ዞር በልና በቀኝ በኩል እንደ ሰው አልጀምርም በይው። እንደ ሰው አይደለም ጀምረው በያት። ሻባሃራ ባሃዳ ጋባዳጋ ሻባጋፋጋዲያማ ሰው 7 ዓመት የፈጀበት ጉዳይ፣ ሰው 10 ዓመት የፈጀበት ጉዳይ፣ ሰው 20 ዓመት የፈጀበት ጉዳይ፣ ሰው 10 ዓመት የፈጀበት ጉዳይ በዚህ ቅባት በፍጥነት ሆነ። አናናናና አረ ብዙ ሰዎች ክንፍ አውጥተው ሲበራሉ፣ ክንፍ አውጥተው ሲበራሉ፣ ነገራቸው ሲቀየራሉ። ላባሺ ባራባካባካባ ይኸውልሽ ከየት መጣች ሲሉ እየሰማዋቸው ነው። ከየት መጣች ሲሉ እየሰማዋቸው ነው። ወረፋ ላይ አልነበረችም ሲሉ እየሰማው አላቻ ባራፋካቲና ማሃቶባ ሻባባካፋቶራ ባሃቶታ
አቦራ ካፋቶራ ጃነሃማ መንገዱ ላይ የለሽም ግን ከፊት ትገኛል። መንገዱ ላይ የለም ግን ከፊት ትገኛል። ስታመጣ አይሁን ግን ስትወልድ ያውሃል። አናማሪ ገባራቦራ አናማካሪ ላላቦራ ባላላቦራ ይኸውላችሁ እዚህ ከተማ ውስጥ በዚህ በመለኮት ፍጥነት ከየት መጡ የሚባሉ አገልጋዮች አሉ። የት ነበረ ሲሉ ሰማለሁ። ቁጭ በሉ ቁጭ በሉ። እኔ ሰኞ አልተነብይም፣ ቃል ነው ማስተምረው። ዛሬ ግን የትንቢት መንፈስ አለ። ተነሽ ቢጫ የለበስሽው ማይካቶራ አባካፎቴኒያሳ ሻባካፋኒያስ ተልታርቴኬቴኬስ ፓራዳካቲካማስ ምድሪቷን እግዚአብሔር ሲያመቻችልሽ አየሁ። ለመንገድ ሲመቻችልሽ አየሁ። ለጉዞ ሲመቻችልሽ አየሁ። ቅባት አለባት አለኝ ጌታ። እሳት በላዋ ላይ አለ። ነብይ ናት አለኝ። ክንፏ በቀለ በረረች። ተነስቶብኛል ስማይ የዘገየ ነገርን አቻኮልኩ። መዝሙር 113 ቁጥር 9 እቺን ልበል። መካኒቱ ሴት በቤት ያኖራታል። አሁን መካኒቱን እቤት ትቀመጣለች፣ አራስ ትሆናለች ማለት ነው። እቤት ትቀመጣለች። ቅቤ አናቷ ላይ አድርጋ ሙቅ እየጠጣች ትቀመጣለች። ስትቀመጥ ግን ይኸው ደስተኛም የልጆች እናት ያደርጋታል። የልጅ አይደለም ያደርጋት፣ የልጅ አይደለም መካኒቱን የልጅ አይደለም ያደርጋት፣ የልጅ አይደለም የልጆች እናት ያደርጋት። በልጆች ትጀምራለህ፣ በሱቆች ትጀምራለህ፣ በሚሊዮኖች ትጀምራለህ። እኔ ነብይ ነኝ። ኃይሌ አፌ ላይ ነው። ሰው አራተኛና አምስተኛ መኪና በሚለው ትጀምራል። ቁጭ በል። አይ ሁሉ ሰው በፊት ነው የጀመረው። ለምን በፊት ትጀምራል? ነው ካባ ሁሉ ሰው በኪራይ ቤት ነው የጀመረው። ለምን በኪራይ ትጀምራል? መካን ነበር። ስትጀምር በሰባት ለማን ነው የምትነብየው? ለፍተ ሮጠ ታግለ ከሰው ተነጋግረ ተደዋውለ ያላመለጥከውን ድህነት በቅባት አመለጥከው። ቁጭ በሉ። ሁሉ ጊዜ በደረጃ የሚወጣ ሰው ቤት በኩል መጣህ አላየንህም ይላል። በደረጃ የሚወጣ ሰው አላየኝማ፣ ሁለተኛ ፎቅ ላይ አላየኝማ። በህብረት ስብሰባ ቁጭ ብሎ ይነጋገራል። ኬም መጣ ይላል። መጤ ነው ይለኛል። ሶስተኛ ፎቅ ላይ አላገኘኝማ። ዛሃራራ ወረፋው ላይ አላዩኝማ። ስደዋወል አላዩኝ፣ ስጻጻፍ አላዩኝም። እግዚአብሔር በሊፍት አሰራር ወሰደኛ። አብድዩ ኤልያስ እንደዚህ አለ፣ ሂድና ንገረው አለው። ተገኝቷል ብለህ ንገረው አለው። አልልም 02 ቀበሌ ነው በለው። አልልም ይኸው ቀበሌው ይኸው አድራሻው በለው። አልልም እኔ እዚህ ነው ብዬ ሲሄድ እዚህ ጋር ነው ብዬ ሲሄድ የእግዚአብሔር መንፈስ ይመጣና ይወስዳል። እዚህ ጋር ነው ብለውሃል አይደል? መካነች ብለውሃል አይደል? አይከናወንላትም ብለውሃል አይደል? ደሃ ነው ብለውሃል አይደል?
የዛሬው ቅባት ወሰደ።